ውድ ተመልካቾቻችን ወደ ማዕከላዊና ሰፋ ያለ ዘገባ ክፍለ ጊዜያችን አልፈናል። አርቲስት አበበች ደራራን የማያደንቅና የማያውቅ የለም። በኢትዮጵያ የጀመረችውን በእስራኤልም ስትሰማ ቆይታለች። ባደረባት ከባድ ህመምም ከዚህ ዓለም በሞት ተለይታለች። በቀብሯም ስነ ስርዓት ተገኝተን ነበር። ቃል በገባነው መሰረት ሰፋ ያለው ዘገባ ነው። አርቲስት አበበች ደራራ የተወለደችው በአዳማ በ1960 ዓመተ ምህረት ከአባቷ ከአቶ ደራራ ከፈናና ከእናቷ ወይዘሮ አሰገደች በላይነህ ነው። አርቲስት አበበች በ80ዎቹና በ90ዎቹ በኢትዮጵያ ከነበሩት ብርቅዬ ድምፃውያን አንዷ ነበረች። በተለያዩ የኢትዮጵያ ከተሞችና በተለያዩ የዓለም ሀገራቶች አገሯን ያገለገለች ሲሆን በተለያዩ ጊዜያትም በዘመናዊና በባህላዊ ዘፈኖች ካሴቶችን በማስቀረጽ የኢትዮጵያን ባህል ታስተዋውቅ የነበረች አንጋፋ አርቲስት ናት። አበበች ደራራ ከምትታወቅበት ስራዎች በለው በሉ እንጂ እንዲሁም የመሳሰሉት የሚገኙበት ሲሆን ለመጀመሪያ ጊዜ በአዲስ አበባ ከተማ ለመጀመሪያ ጊዜ የሙዚቃ ምሽት ክለብን በመክፈት ቀዳማዊ የሴቶች አርቲስት ከመሆኗም በላይ በቢቢሲ የእንግሊዝ ቴሌቪዥን ጣቢያ ጭምር የኢትዮጵያን የሙዚቃ ባህል በማሳወቅ የመጀመሪያው አርቲስት ነበረች። አበበች ደራራ በ1983 ዓመተ ምህረት ወደ እስራኤል የመጣውን የቤተ እስራኤላውያን ለማገልገል ወደ እስራኤል በመምጣትና ኑሮዋን ልትመሰርትም ችላለች። በቆየችባቸው ዓመታቶችም በብዙ መስኮች የተሳተፈች ዕውቅ የሴት አርቲስት ነበረች። ከእስራኤልም ወደ ተለያዩ የዓለም ሀገራቶች በመዘዋወር የኢትዮጵያን ባህል ያስተዋወቀች አርቲስት ነበረች። አርቲስት አበበች ደራራ የአንድ ወንድ ልጅና ባለትዳር ስትሆን ባደረባት ህመም በሕክምና ስትረዳ ቆይታ በተወለደች በ53 ዓመቷ ከዚህ ዓለም በሞት ተለይታለች። ለልጆቿ፣ ለባለቤቷ እንዲሁም ለወዳጅ ዘመዶቿ መጽናናትን እንመኛለን። አቤ እንግዲህ በጣም በማረፏ እኛ እዚህ እስራኤል ሀገር የምንገኝ አርቲስትና የመላው የኢትዮጵያ ህዝብ አድናቂዎች የኢትዮጵያ ህዝብ ሀዘን ነው። ተዳል ቢተዳል ሸሜራባ ያማል ቢበላ ኪሎኬት የምለፍ ማቆቴ ቢስማ ቁርተኔ ቢከረም ሸሄ hayfodi ቢሆን hayተቆል በእስራኤል ባገላ ቢስማን ተሪብ ምሩአሜን አበበች ደራራ እህታችን በጣም የምንወዳት አርቲስት ከሁላችን በፊት ቀደም ብላ የእስራኤል ሀገር የገባች ቀደምት አርቲስት ናት። በኢትዮጵያ ደግሞ በነበርንበት ጊዜ ከ1970 ዓመተ ምህረት በኢትዮጵያ አቆጣጠር ከዛ ጊዜ ጀምሮ ደግሞ በሙያዋ የተለያዩ ዜማዎችን ያዜመች ህዝብን ያገለገለች ዕውቅና ጥሩ አርቲስት ነች። በጣም ድንቅ አርቲስት ነች። ከዛ ወዲህ እዚህ ሀገር በመጣው ጊዜ በ1991 በፈረንጆች አቆጣጠር ወደ እንቁጣጣሽ አካባቢ ነበር የደረስኩት። እቤቷ የተቀበለችኝና የጋበዘችኝ እሷ ነች። ከአርቲስት ጓደኞቻችን ጋር ሆና ጋብዛኝ ተቀበላኝ። አበበች ደራራ ጥሩ አርቲስት ብቻ ሳትሆን ጥሩ እናትም ጭምር ናት። አብስላ ምን ብላ አመት ባል እንዲሆን አይዞ በቃ ሀገርህ እንዳለ አስበው አይነት ነገር ብላ ያስተናገደችኝ እህቴ ነው። ዘፈን እንደ ዘፈን አብራኝ ተዘፈን ነበር እንደ ዘፈን እኔ እንደበረታ ማለት ነው እና ለኔ ባለውለታ አይነች በሙያ ደረጃ ባለውለታ ነች። ሌላው ደግሞ ጸባዩ እንደ እናት ነው። ፊት ለፊት ነው የምትናገረው። በጣም ጥሩ ሰው ነበረች። በጣም ግን ብዙ ጊዜ ፍቅር ነው የሚያስደርሰው ከላክ ነገር በተለይ ግን ላንድ ዘፈን
ራሱን ይነካው ዘፈን ይነካው ነበር ሀዘን ከደረሰብሽ ያው በደ ምንዘፍ ለኔ እንደምመስል ዘፋኝ የሚዘፍነው ዘፈን ከስዩት ጋር የተገናኘ ሲሆን የበለጠ ያምርለታል አርቲፊሻል ነው ነገር እኔ ከልጅነቴ ጀምሬ ነው ማቃት አበበች በብዙ መልኩ ኢትዮጵያም ያለው ገና ሙዚቃ ሳልጀምር ነው ማቃት ከዛም ሙዚቃ ከጀመርኩ በኋላም በዘፈኖቿና በአርቲስትነታችን እንገናኝ ነበር እሷ ቀድማ ወደ እስራኤል መጣች ከዛ እኔም ደግሞ ተከትዬ መጣሁ እዚህም አብረን ስንሰራ ነበር ትልቅ አርቲስት ናት ከሷ ጋር የተወሰነ ጊዜ ሰርቻለሁ እሷን በማጀብ ለይሄም ለኔ ትልቅ እድልና ጥሩ አጋጣሚ ነበር በዚህ ዓለም በዚህ አጋጣሚ እንዲሁ በህመም ስትረዳ ቆይታ ከዚህ ዓለም በመለየቷ በጣም አሳዝኖናል ስንሰማም አሁን በቅርብ ጊዜ ስለሆነ በጣም ማዘኑም እንደምናረግም ጨንቆን ነበር እና ማመን ሁሉ ነው ያቃተን እና አበበች ደራራ ማለት የኢትዮጵያን ሙዚቃ የተወሰነ ደረጃ ከፍ ያረገች ነች የማቃት ሲኒማ ራስ ውስጥ ነው ማቃት እንግዲህ ከ30 አመት በፊት መሆኑ ነው በ1970ዎቹ መጀመሪያ ላይ ማለት ነው እና ከነ ንዋይ ደበበ ፀሐይ ዮሐንስ ሻምበል በላይነህ ኤልያስ ተባበል እነ ደጀን ማንችሎት እዚህም ያለው ሲኒማ ራስ ውስጥ በጣም እውቅ የሚባሉ ድምጻውያን ከነሱ ጋር አብራ የጀመረች እውቅ ድምጻዊ ነች ከዛ አልፎ በኢትዮጵያ ውስጥ ትልቅ ታሪክ የጣለችው ምንድነው የማታ ምሽት ዘፈን ከተወሰነ ጊዜ በኋላ በደመቀ ሁኔታ ወይም በጎላ ሁኔታ የሰራችው አበበች ደራራ እንደሆነ አቃለሁ ይሄም እንግዲህ ያው ጓደኞቼም ሲነግሩኝ ከነዋይ ደበበ ጋር ሆነው ስሙን ባላስታውሰው ካዛንችስ የሚባል ቦታ ውስጥ የሆነ ቤት ከተማ ይፍሩ ይባል ይሆናል እንግዲህ ከተማ ይፍሩ ቤት ጀመሩ ነው የሚባለው እና ከነሱ በኋላ ነው እንግዲህ የምሽት ቤቶች እየሰፉ መጡ አሁን ከተማ በሙሉ አዲስ አበባ ውስጥ የምናያቸው ምሽት ቤቶች አዝማሪ ቤት ዝጉብኝ እየተባሉ ግን የመጀመሪያዋ አበበች ደራራ ነበረች አበበች ደራራ በጣም ብዙ ተወዳጅ ዘፈኖች አሉት ብዙ ተወዳጆች አሉት ግን ቄጠማዬ በጣም ተወዳጅና የኢትዮጵያ ሕዝብ የደም ስር ውስጥ የሚቀር ዜማ ነው አዘፋፈኗ በቴሌቪዥን አክት ስታረገው ያን ጊዜ ብዙ አክት በሌለበት ጊዜ ነው እሷ በጣም የሷ አክት የተለየ ነበር ይማርክ ነበር አበበች ምንድነው በሙዚቃ ችሎታዋ ላይ አንደኛ ኃይል አላት ስትሮንግ ነው ድምጿ በጣም ኃይል አላት ያለ ማይክሮፎን መስራት ትችላለች መጮት ትችላለች ቁጭ ብላ ኃይል ፒች ይሉታል ሃይ ፒች ማለት በጣም ጋዋ ምንትሩት ነው መሰለኝ እንግዲህ በቃ ወደ ላይ ተወጣለች ያ ሁሉ ችሎታዋን የሚያሳይ ነው ከዛ በተረፈ ድምጻዊነቷ በጣም በኢትዮጵያውያን ዘንድ ተወዳጅ ነች ያው በተለይ እነዚህ በለበለው እኔ በቴሌቪዥን ብዙ ማስታውሰው ያቤታዊ ዘፈኖች በዛ ዘመን የነሱ ራስ ቲያትር ብዙ ቆንጆ ዘፈኖች ይዘፍኑ ነበር ኦሮምኛም ተጫወት ነበር አላስታውስም አኒሲያ የሆነ ኦሮምኛ ቆንጆ ኦሮምኛ ነበራት በለው እነዚህን እና
ሌሎችም ዘፈኖች በቴሌቪዥን ተሰራ ነበርና አበበች ጥሩ አርቲስት ነችና በአብዛኛው ሲናማ ራስም እንደዛው በየምሽት ቤቱን ደሞ ያሉትን ደሞ የኢትዮጵያን የምሽት ቤት እንትን የዘረጋቸው እሷ ነች ማለት ይቻላል። አበበች ድራራ አገራችን ኢትዮጵያ ላይ በጣም የምትታወቅ አርቲስትና ሙዚቃን ለሙዚቃ እድገት ከፍተኛ አስተዋጽኦ ያበረከተች አንጋፋና ታዋቂ አርቲስት ናት። የኢትዮጵያ ሕዝብ በጣም ያከብራታል። ዘፈኖቿም በጣም የሚታወቁ ናቸው። በዚህም የተሰማን ሀዘን በኤምባሲው ስም ለመግለጽ ነው። ለቤተሰቦቿ ለአርቲስት ጓደኞቿ አብረው ለሚሰሩ እንደዚሁም ለሌሎች ወዳጆቿ ልባዊ መጽናናትን እንመኛለን በኤምባሲ ስም። አመሰግናለሁ። ትልቅ የሰራሽ ናት። የሀገሯን ያስተዋወቀች አርቲስት ናት። በተለይ ደግሞ እስራኤልን ከመጣች በኋላ እንደ አዲስ ገቢ ቤተ እስራኤሉ በመጣበት ጊዜ ቀድማ በመገኘት ህዝቡን የአገሩን ባህል እንዳይረሳ ወጉን እንዳይረሳ ያደረገች ትልቅ አርቲስት ናት ለኔ። ይሄ ደግሞ ትልቅ መስዋዕትነትም ነው። እዚህም እያለች እንደገና ውጭ ያለውንም አርቲስቶች በዚሁ በተጓዳኝ እንግዲህ አበበች መሞት በጣም ያሳዝነናል። በጣም አስለቅሶናል፣ አሳዝኖናል። አበበች ድራራን እንግዲህ ከኢትዮጵያ ጀምረን የምናውቃት ታላቅ አርቲስት፣ ጥሩ ሰው፣ ደግ ሰው እንግዲህ በቁጥር እንኳን ይናል በደንብ ባላስታውስም እንጂ ከአስር ያላነሱት ዜማዎችን ተጫውቻለሁ። በጣም ተጫዋች፣ ቀልደኛ፣ ደስ የምትል ሰው፣ ጨዋታዋ፣ ፈገግታዋ ማትሰለች፣ ድምጿም የማይሰለች እና እንዲያውም ስጠራኝ እኔ ወፈር ያልኩ ስለነበርኩ በዛን ወቅት ድንቡሎ ነበር የምትለኝ። ግን በደረሰባት ህመም ከዚህ ዓለም በመለየቷ ከፍተኛ ሀዘን እዚህ ሀገር ያለነው አርቲስቶች ተሰምቶናል። ከኢትዮጵያ ጭምር ኃይልዬ ታደሰ በቴሌፎን የሀዘን መግለጫ መልእክታቸውንና ለቤተሰቦቿም መጽናናትን ተመኝተዋል። እኛም እንደዚሁ ለቤተሰብ መጽናናትን እንመኛለን። እዚህም ላሉት ኢትዮጵያም ላሉት ለሷ ደግሞ ነፍሷን ገነት እንዲያስገባው እግዚአብሔርን እንለመናለን። ይሄው ነው ቃሌ። שיר למעלות אשאינה אל ההרים מאין יבוא עזרי מעם אדוני עושה שמיים וארץ אל תלמד ידך